ታስፈራኛለች፣ ታስፈራራኛለች። ለህይወቴ ስለምታሰጋኝ ካሁን በኋላ እኔ ገነት ምን ስታደርግ እንደነበረ ሁሉ ለማን ምን እንዳደረገች እናገራለሁ እዚህ ጋር። ኦኬ $10 ነው $20 ሰጨታለች፣ ታነብልሻለች፣ ትወጫለሽ። ያንን ነገር አንቺ እንደዚህ ከፈለግሽ በፈቃደኝነት ነው ወይ ትፈልጊያለሽ፣ አትፈልጊም። አስነብበሽ ብቻ ነው የምትወጪው። ኦኬ ከዛ ገነት ራሂ ከዚህኛው ጋር ሰላም የለኝም ሀቢባ በእርግጠኝነት ታማኝ ሰው ገለልተኛ ወገን ከኛ ወገን ቤሩት የምታውቂው አካል ካለ ሴትዮዋ ቤት እንሄድና ኦኬ ቁርአን ይዛ ሴትዮዋ ይወራል። አረብኛ ስለምትቺ ሪከርድ ተደርጎ ማን ለማን ምን ሲያደርግ እንደነበረ እኔ ሀቢባ ለነፍሴ እንኳን ይዤ አላውቅም። ገነት አሰርታ ስትሰጠኝ እሳት ነው ያነደድኩት። ፍሬ አንገቷ ላይ ማህተብ ካለ ይህን ነገር ታወራዋለች። እሳት ነው ያቀጣጠልኩት። ራሂል ይሄ ይጠቅምሻል ያ መዘል ከተወራ ብያለሁ እኮ እናውራ ከተባለ ቅድም ነው። ሰላም እግዚአብሔር ይብዛላችሁ። ውድና የተከበራችሁ ቤተሰቦች እንዴት አደራችሁልኝ? እንዴት አረፈዳችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ከውጀቹን አማካ ድንግጥቅቹን አማካ ብሏል ሰውየው ማለት ነው። ከው ወኔ ያልኩት እንደው ጠላታችሁ ከው ይበል እናንተ። በስመ አብ ቤሩት ያላችሁ ሰዎች ደህና አደራችሁ አላችሁ? አላቅም ምን እንደምል እግዚአብሔር በኢየሱስም እንዴት እንደደነገጥኩኝ። እናንተ በተለይ እዚህ ፀጉር ቤት ያላችሁ፣ ምግብ ቤት ያላችሁ ምን ጉድ ነው? ባህር ውስጥ እየሄዳችሁ የምትጥሉት ምንድን ነው እናንተ? ቲክቶክ ላይ ትናንትና ምሽት ለካ ሲያንቀለቅል ያልወሰደኝ እዛ ቲክቶክ ላይ ይህን እንዳልሰማ ነው። ወይኔ ፈጣሪ ሆይ፣ ወይኔ ፈጣሪ ሆይ፣ ወይኔ ፈጣሪ ሆይ። እየሄዳችሁ መጽሐፍ ታስቀራላችሁ። ቁርአን ምን ነው? በሰላም ነው? ባል ጥቁር አልጋዬ ስር ጥቁር ነገር አየው። ምን ቤት ሄደሽ ነው ደግ ነገር ልታይ የምትፈልጊው እህት አለምዬ? ቤተ ክርስቲያን ሄደሽ የጸለይሽ መሰለሽ እንዴ? ጥቁር ነገር አልጋዬ ስር አየው። ራሱ በቃ ያስጠነቆልሹ እኮ መንፈሱ እኮ ነው መጥቶ አልጋሽ ስር የገባው። ሌላ ምንም እኮ ታሪክ የለውም። በግልጽ እየታየሽ ሰው ዱዓና ጸሎት ማድረግ እየቻለ እንዴት ጠንቋይ ቤት ይሄድ? መጨረሻዬን አሳምርልኝ አምላኬ ወይ። እኔ እኮ ሰማለሁኝ እዚህ እኔም ቤሩት ነው ያለሁት እና እንደዚህ ይሄዳሉ እነዚህ። እግዚአብሔርን ነው የምላችሁ። እኔ እኮ ለዚህ ነው ጓደኛ ሰው የጠላሁት። ለዚህ ነው አለ ምክንያት አይደለም። እኔ ጓደኛ አልፈልግም የምላችሁ። አዎ የእነዚህ ዓለማዎቹ ወጡ፣ እነዚህ ዓለማዎቹ ወጡ አይደለ? ገና ብዙ ሚዲያ ላይ የማይወጡ ስላሉ ነው እንጂ ብዙ አሉ ማለት ነው። ታማው አልጋ ላይ የቀሩ ራሳቸውን ከፎቅ ላይ እንዲጥሉ እነዚህ ሶሻል ሚዲያ ላይ ስለሚታወቁ ነው። ቲክቶክ ላይ በቃ ፌመስ ስለሆኑ ነው። እግዚአብሔርን ነው የምላችሁ። ስንቱ በሽተኛ ሆኖ ይቀራል። በጣም ነው የሚያሳዝነው። ግን ጭራሽ ጠንቋይ ቤት አልሳካ አሉን ሲላቸው ደግሞ እየሄዱ ባህር ነው የሚጥሉት። ምኑን ነው ባህር የምትጥሉት ግን? ስማቸውን እያጻፉ ምናምን። እኔ በነገራችን ላይ ባይዘው በዚህ አጋጣሚ ማለት ነው የክርስትና ስማችሁንና የእናታችሁን ስም ለሰው አትስጡ፣ ጠርጥሩ። የክርስትና ስም ስትሰጡ፣ እውነተኛ ስማችሁን ስትሰጡ፣ የእናት ስም ስትሰጡ ግጥም አድርገው በመተት እንደሚመጡባችሁ እወቁ። የፈጣሪ ያለክ ራሳችሁን ጠብቁ። በተለይ ንግድ ላይ ያላችሁ በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ ጠንቋይ ቤት ነበረ ለካ ሁለታ ስትጋብዙኝ የነበረው ጓደኞቼ። ወይኔ ጓደኛ። እኔ ምን ብዬ እንደማወራላችሁ ለራሱ ግራ ገባኝ። የወሬ ሱስ አንቆ ሊደፋኝ ቲክቶክ ላይ ዘው ብዬ ስገባ ያልሰማሁት ታሪክ ያልሰማሁት ጉድ ምን አለ?
ምን አለ 13,000 ህዝብ ቁጭ ብሎ ሲሰማቸው የነበረው። አኡዝ ቢላሂ። ጸሎት አታደርጉም? ቤተ ክርስቲያን አትሄዱ? በጠንቋይና በጥንቁልና የመጣ ሀብትና ንብረት ምን ሲጠቅም ነው? አመድ እኮ ነው የሚያውላችሁ አይደል? አልጋዬ ስር ጥቁር ነገር ይታየኛል አለች። ድሮ ሲሄድሽበት ቦታ ምንድን ነው? የሄድሽበት ቦታ ምንድን ነው? መሰረቱ ምንድን ነው? ምን ይዘሽ ልትመጪ ነው? መቼስ በረከቱን ይዤ በረከት አፍሼ ልመጣ ነው ብለሽ አይደለም ከአንድ ቦታ አንድ ቦታ የምትሄጂው። አዳሜ ለካ በቦርሳሽ እየተሸከምሽ ሁሉ ነው የምትሄጂው። ወይኔ ፈጣሪ፣ ጭራሽ በቦርሳም ተሸክማችሁ ነው የምትወጡት። ገና አሁን የሚፈነዳም አለ። ገና ጉር ትሰማላችሁ። ተነካክቷል፣ ተለቋቁጧል። ጀቹን አማካ ድርቅ ጀቹን አማካ ብሏል። ለማንኛውም ራሳችሁን ጠብቁ፣ ራሳችሁን ጠብቁ። እኔ በነገራችን ላይ በጣም ይቅርታ አድርጉልኝና እፈራለሁ፣ በጣም እፈራለሁ ስላችሁ አምላከ ቅዱስ ገብርኤል አለ፣ ግን እኔ ለየት ያለ ቦታ ላይ ሲሄድ ይሄ ውር ውር የበዛበት ቦታ ላይ ሲሄድ እላለሁ። እኔ እግዚአብሔርን ነው የምላችሁ። ይቅርታ አድርጉልኝና እንዴች ልጅ ምን እያለች ነው? ተደጋግሞ ግብዣ እንኳን ሲደረግልኝ አለ ምክንያት ሽር ጉድ ሲባል እኔ እፈራለሁ። የእውነቴን ነው የምላችሁ። በጣም ነው የምፈራው። በቃ በጣም ማለት ነው። ወይኔ 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 ጓደኞቼ፣ ወይኔ እህቶቼ፣ ወይኔ ጭራሽ ስን እያዘቀዘቁ ባሌ ማን ነው? ፍቅረኛዬ ማን ነው? ቢ ትገለበጫለሽ፣ ኤ ትቆሚያለሽ፣ ሲ ትሄጃለሽ፣ ቢ ሀዘን ይደርስብሻል፣ ዲ ፈራጅ ነሽ፣ ኤች ቆራጭ ነሽ። ጭራሽ እኮ በስፔሊንግ እኮ ነው እቺ ርች የምትባለው። በስፔሊንግ እኮ ነው የምትፈጨን። ኤንዌ ተጠንቀቁ ማለት ነው። በነገራችን ላይ ይሄ ድሮም ያለ ጉድ ነው። ይሄ ቤሩት ላይ ብቻ አይደለም ባይዘዌ ማለት ነው። ቤሩት ላይ ብቻ አይደለም፣ ሁሉም ዓለም ላይ አለ። ይሄ ጥንቁልና፣ መተት፣ ምቀኝነት፣ ሸር ለዚህ እኮ ነው የማያልፍልን። ግን እኔ በጣም የሚያሳዝነኝ ነገር ገንዘባችሁን አስራት አውጡ። በረከት ስታጡ ጸልዩ። ሙስሊም ልትሆኑ ትችላላችሁ፣ ጴንጤ ልትሆኑ ትችላላችሁ። ብቻ የየትኛውም እምነት ተከታይ ሆኑ፣ ከፈጣሪ በታች ነው አምላካችን ብቻ ነው ቡራኬን እና በረከትን መስጠት የሚችለው። ከፈጣሪ በታች ይሄ ቆይ እስኪ እንደዚህ ላድርግ፣ ቆይ እስኪ እንደዚህ ላስደርግ፣ ቆይ እስኪ እንደዚህ በፍጹም ዳቢሎስ እኮ ስራው ማዋረድ ነው። አያችኋ? መጨረሻ ላይ በቃ ፈነዳላቸዋ። እንዲህ ነው የሚያጨመላልቃቸው ማለት ነው። ጾሙ ደግሞ ጾሙ፣ ጾም መጾም እየቻላችሁ እኔ ጾም አልጾምም አይባልም። በቃ ወይ ወይ ወይ። ለማንኛውም ጮማ የሆነ ወሬ ነው ልበላችሁ ወይስ ምንድን ነው?